አርቲስትና የፕሮግራሙ አቅራቢው ዳንኤል ተገኝ ስለተፈጠረው ውዝግብ ይቅርታ በመጠየቅ ምክንያቱን አብራርቷል። ሙሉ ጉዳዩን ይዘነዋል፣ ታደምጡታላችሁ። ወዲህ ደግሞ በኢትዮጵያ አየር መንገድ በተፈጠረው ምክንያት ለ1 ዓመት ከ4 ወር በስር ያሳለፈው ጆን ዳንኤል በመጨረሻም ከስር ተለቋል። እሱም የኢትዮጵያን ሕዝብና የሕግ አካላትን ስለተደረገለት ፍቅርና እንክብካቤ አመስግኗል። ቤተሰቦቹም ደስታቸውን በመለስተኛ ፕሮግራም ገልጸዋል። የምናጋራችሁ ጉዳይ ይሆናል። ለውስን ደቂቃዎች አብራችሁን ስትቆዩ የአርቲስቱን ይቅርታና ምክንያት ነግረናችሁ የጆን ዳንኤል መልእክትም እናጋራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የዕለት እንጀራችን አታሳጣን ብለን በጸለይነው ጸሎት በየዕለቱ የዕለት አጀንዳ አትጡ የሚል የጸሎት መልስ ያገኘን ይመስላል። በየቀኑ አዳዲስ አጀንዳ በማህበራዊ ሚዲያ ሲፈበረክ ያድራል፣ ይውላል፣ ይሰነባብታል። ሲደበዝዝ ደግሞ አንዳች ነገር ይከሰታል። ሰሞኑን ደግሞ የነገሮች መደራረብና የማህበራዊ ሚዲያው በዚህ ልክ መናወጥ ለሚመለከተው ሰው ሀገራችን ኢትዮጵያ ሰላም የሆነችና በሀገሪቱ ምንም አይነት ብሔራዊ ችግር እንደሌለብን ያመላክታል። ጉዳዩም ወቾ ጉድ ያሰኛል። ከሰሞኑ ከተመለከትናቸው አነጋጋሪ ድርጊቶች መካከል የተዋናይና ፕሮግራም አቅራቢው ዳንኤል ተገኝ ጉዳይ አንዱ ነው። ኢቢኤስ ቪዲዮ ሲቀርጽ ሰዎችን ፍቃድ ይጠይቃሉ ወይ የሚል ጥያቄም አስነስቷል። ኢቢኤስ ቲቪ በእሁድም በኢቢኤስ ፕሮግራም ላይ ለተቸገሩ ወገኖች ምሳ ይለግሳሉ። የፕሮግራም አዘጋጅ የሆነው ዳንኤል ተገኝ ካሜራ ከጀርባው አስከትሎ ምግብ በፕላስቲክና 2 ሊትር ውሃ ይለግሳል። የሀገር የለምኖ አዳሪም በድንገት በዳኒ በሚለገሰው ምግብ ፊቱ ሲፈካ ካሜራማኑ ዙም እያደረገ በሚገባ ያሳየናል። በሀገራችን ከሚገኙ መገናኛ ብዙሃን ማህበራዊ ኃላፊነቱን በሚገባ በመወጣት አቻ የሌለው ኢቢኤስ ቲቪ ለተቸገሩ ወገኖች የምግብም ሆነ የገንዘብ ድጋፍ ማድረግ መስጠቱ ችግር የለውም። ነገር ግን ቪዲዮ ቀርጾ አየር ላይ መዋሉ ግን ተገቢ አይደለም። አንዳንዶቹ ከተቀበሉ በኋላ ፊታቸውን በነጠላ በፎጣ ሊደብቁ ሲሞክሩ ታዝበናል። በሕግም ያስጠይቃል። ይህ ሐሳብ እንዲነሳ ያደረገው ደግሞ ኢቢኤስ ለታላቁ ደራሲ ሀብታሙ አለባቸው ምሳ ሲሰጥ መታየቱ ነው። ኢቢኤስ ቴሌቪዥን በከተማ ውስጥ እየተዘዋወሩ ለተለያዩ ሰዎች ምሳ እየሰጡ ነበር። ምሳ ከተሰጣቸው ሰዎች መካከል አንዱ ታላቁ ደራሲ ሀብታሙ አለባቸው ነበር። ምስሉ ቢበዛ ለ10 ሰከንድ ነው የሚታየው። ሀብታሙ ምንም አልተናገረም። የምሳ ስጦታውን በፈገግታ ተቀብሎ ሄደ። ይህ ልብ ሰባሪ ነገር ቢሆንም ኢቢኤስ ምሳ ሰጥቶ ደራሲውን በቪዲዮ ቀርጾ አየር ላይ ያዋለው የታላቁ ደራሲ ሀብታሙ ፍቃድ ጠይቆት ነው ወይ የሚል ጥያቄም ፈጥሯል። ለደራሲው ምግብና ውሃ የሰጠው እንደው ከመሬት ተነስቶ ነው ወይስ ከደራሲው ፍቃድ አግኝቶ ነው? ለመሆኑ ኢቢኤስ ያለ ሰዎች ፍቃድ ውሃና ምግብ እየሰጠ ለአየር ማዋል ይችላል ወይ? ደራሲው ቸገረኝ ሳይል ደጅ ሳይጠናቸው በቆመበት መጥተው ሰጥተው መቅረጽ አለባቸው ወይ? በሀገራችን እንኳን 8 መጽሐፍ የጻፈ ደራሲ ቀርቶ የቸገረው እንኳን ወዶና ፈቅዶ ካልሆነ በቀር በአደባባይ እርዳታ ለመቀበል የማይፈልግ ብዙ ሰው አለ። ኩራት ራቴ ብሎ ተጨራምቶ የሚቀመጥ። በተለይ ደግሞ ታዋቂ ሰዎች ሲሆኑ ህመሙን የበለጠ ያከፈዋል። የደራሲ ሀብታሙ የ20 ዓመት የቅርብ ጓደኛ የሆነው ጋዜጠኛ ይትባረክ ዋለልኝ ስሜቱን እንዲህ ሲል ገልጿል። ታላቁ ደራሲ ሀብታሙ አለባቸው እንዴት እንደዚህ ሊሆን ቻለ በማለት በቁጭት ለእርሱ ያላችሁን አድናቆትና ፍቅር መሰረት በማድረግ ለዚህ ሀገር ባለውለታ ደራሲ ልንደርስለት ይገባል ብላችሁ ባለፉት 2 ቀናት በማህበራዊ ሚዲያ ላይ ገንቢ ሐሳባችሁ ስታካፍሉ ለነበራችሁ ውድ ኢትዮጵያውያን በቅድሚያ እጅግ የከበረ ምስጋናዬን በቤተሰቡና በራሴ ስም ከልብ ላመሰግናችሁ እወዳለሁ። እኔ ጋዜጠኛ ይትባረክ ዋለልኝ እባላለሁ። የደራሲ ሀብታሙ አለባቸው የ20 ዓመት ጓደኛ ነኝ። ሀብታሙ አለባቸው እኔ ሀብትሽ ነው የምለው ጓደኛዬ ብቻ ሳይሆን ወንድሜ ነው። የኔና የሀብትሽ የቅርብ ጓደኝነት የሚያውቁ በርካታ ሰዎች፣ የመቀሌ ዩኒቨርሲቲ መምህራን፣ የመንግስት ኃላፊዎች፣ ጋዜጠኞች፣ ጉዳዩን የሰሙ ሁሉ ዛሬ ድረስ ከተለያዩ የአገሪቱ ክፍሎች የሀብትሽ ጉዳይ አስጨንቋቸው ሲደውሉልኝ ነው የቆዩት። ከብዙዎቹ ደዋዮች መካከል ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይና ጋዜጠኛ ሁሴን ከድር ደውለው ባቢ አንድ ነገር ማድረግ አለብን አሉኝ። እኔም እሺ ሀብታሙ ምንም ቢቸግረው እርዱኝ የማይል ሰው እንደሆነ ባቅም ደጋግሜ ወደ ሀብትሽ ጋር ደወልኩ። ስልኩ ግን ዝግ ነው። ወዲያው ቤተሰቦቹን በቅርብ ስለማውቃቸው መጀመሪያ ብዙ ጊዜ ከጎንደር አዲስ አበባ እየተመላለሰ በሀብትሽ ጉዳይ ከኔና ከሌሎች ወዳጆቹ ጋር ለየታች ለሚለው ምርጥ ወንድሙ ሙልቀን አለባቸው ጋር ደወልኩ። በተመለከትነው ጉዳይ ሐዘን ቢሰማንም ይህን ሁኔታ እንደ መልካም አጋጣሚ ቆጥረን ምን እናድርግ የሚለው ጉዳይ ላይ ተነጋገር። ወንድሙ ሙልቀን የሚኖረው ጎንደር ስለሆነ በማግስቱ እርሱ ከጎንደር ወደ አዲስ አበባ እንዲመጣ ተነጋገርን።
ድጋፍ አድርጉልኝ የሚል ስብዕና ባይኖረውም ሀብትሽ የኢትዮጵያ ሀብት ነውና እርሱን መደገፍ እንደ ሀገር ግዴታ ስላለብን ብለን ጉዳዩን ለሕዝብ አሳወቅን። ድጋፍ የሚያስፈልገውን ሁሉ ለሕዝብ እናሳውቃለን በሚለው ሐሳብ ላይ ተነጋገርን። በመስማማት ተለያየን። በማግስቱ ጠዋት ሐሙስ ሙሉቀን አዲስ አበባ ገባ። ከዚያም ለሀብትሽ መደረግ የሚገባቸው ተግባሮች ቅደም ተከተል በማውጣት ከትላንት ጀምሮ ሥራ ሲሰራ ቆይቷል። በዚህም ቅድሚያ መደረግ ያለበት ጉዳይ ላይ ሥራ ተጀምሯል። ለሀብታሙ አለባቸው ድጋፍ ለማድረግ ለዚሁ ዓላማ ትላንት በሁለት ቤተሰቡ ሙሉቀን አለባቸውና መሠረት መኮንን ስም ትላንት የባንክ አካውንት ተከፍቷል። በአሁኑ ወቅት ሀብትሽ ሕክምናውን እየተከታተለ ይገኛል። ሀብታሙ ደራሲ ብቻ አይደለም፣ ልታይ የማይል እጅግ አዋቂና በተማሪዎቹ የተወደደ ጎበዝ መምህርም ነው። በሰው ዘንድ እጅግ የተወደደ ደግና ልበ ስሱ ሰው ነው። ሁልጊዜ የሚጨነቀው ስለሚጽፈው ሐሳብ፣ የሚጨነቀው ስለ ሀገሩ ነው። ስለ ራሱ ሕይወት ሳይሆን ስለ ተቸገሩ ኢትዮጵያውያን ነው የሚጨነቀው። ሀብትሽ ለተቸገሩ ገንዘብ ብቻ ሳይሆን ንብረቱን አውጥቶ የሚሰጥ አስደናቂ ስብዕና ያለው ሰው ነው። ሀብትሽ ምንም ቢቸግረው ራሱን ይጎዳል እንጂ ቸገረኝ የማይል አስገራሚ ሰው ነው። በሀገር ውስጥና በመላው ዓለም የምትኖሩ ውድ ኢትዮጵያውያን ወንድማችን ደራሲ ሀብታሙ አለባቸው ዛሬ ሁላችን ድጋፍ ይሻል። በመሆኑም በዋናነት ሀብትሽ ተረጋግቶ የሚኖርበት አነስተኛ ቤት የሚያገኝበትና ለመቋቋሚያ የሚሆን የገንዘብ ድጋፍ እንድናደርግለት ስንል ቤተሰቦቹ በጓደኞቹና በራሴ ስም ከልብ ጠይቃለሁ። አመሰግናለሁ። ለሀብትሽ ትንሽ ድጋፍ ብናደርግለት ለሀገር ዋጋ የሚጠቅሙ በርካታ ሥራዎችን ነገ ማግኘት እንደምንችል ምንም ጥርጥር የለኝም። ሰይፉ ፋንታሁን በታላቁ ደራሲ በሀብትሽ ሁኔታ እጅግ ተጨንቆ በታላቅ ኃላፊነት ስለ ሀብታሙ አለባቸው አጠቃላይ ሁኔታ ትላንትና ከወንድሙ ሙሉቀን አለባቸው ጋር ቆይታ አድርጓል። እሁድ ምሽት ፕሮግራሙ ይለቀቃል ብሎናል። የፕሮግራሙ አቅራቢ ዳንኤል ተገኝም ስለተፈጠረው ውዝግብ እንዲህ የሚል መልእክቱን አጋርቷል። የምሳ እንብላ የተሰኘው ፕሮግራም የኢቢኤስ ሐሳብ ድሃና ችግረኛ የሆኑ ሰዎችን ለመርዳት ታስቦ የሚዘጋጅ ሳይሆን ይህ ፕሮግራም በሚቀረጽበት አካባቢ የምናገኛቸውን ሰዎች ምሳ እንብላ የዛሬ ምሳችሁን ኢቢኤስ ሸፍኗል በሚል ጥሩ ስሜትና ቤተሰባዊነትን ለመፍጠር የሚሰራ ፕሮግራም ነው ብሏል። ምግቡ ደረጃውን ጠብቆ የሚዘጋጅና የሚታሸግ ሲሆን ወደ ሰዎች ከመሰራጨቱ በፊት በራሳቸው በጋዜጠኞቹ ተቀምሶ ይሁንታን የሚያገኝ በመሆኑ በድንገት እዛ አካባቢ ለሚገኙ የተለያዩ የኑሮ ደረጃ ላይ የሚገኙ የሚሰጥ ነው ያለ ሲሆን ደራሲውም በዚህ አጋጣሚ በቀረጸው ቦታ በመገኘት የተሰጠው እንጂ ችግረኛ ነው በሚል የተደረገ እንዳልሆነ በሶሻል ሚዲያ ከሁኔታው ጋር በማይጣጣም መልኩ የሚናፈሰው ነገር ከኢቢኤስ ሕሳቤ ውጭ በመሆኑ ባሉታዊ ጎኑ ባይታይ መልካም ነው በማለት አብራርቷል። ደራሲውንም ሊያናገረው ሞክሮ እንደነበረ ነው ዳንኤል የተናገረው። በመጨረሻም ስለተፈጠረው ውዝግብ ይቅርታ ጠይቋል። ከኢትዮጵያ አየር መንገድ ጋር በተያያዘ ለ1 ዓመት ከ4 ወር በስር ያሳለፈው ጆን ዳንኤል ጥቂት ቀናቶችን ይቆያል ቢባልም ባቀረበው ያሞክሮ ጥያቄ ምክንያት ከስር ሊፈታ ችሏል። ጆን ዳንኤል ቤተሰቦቹ ቀለል ያለ ፕሮግራምን በማዘጋጀት ደስታቸውን የገለጹ ሲሆን እሱም በፕሮግራሙ ላይ ደስታውን ገልጿል። ስለተደረገለት ፍቅርና እንክብካቤም የኢትዮጵያን ሕዝብና የሕግ አካላትን አመስግኗል። ተያይዞም ከትንሽ ረፍት በኋላ ወደ ቲክቶክ መንደር እንደሚመለስና በአደባባይ የኢትዮጵያን ሕዝብ እንደሚያመሰግን ገልጿል። በቅርብ የናፈቁት አድናቂዎቹ ጋር እንደሚገናኝና በጣም መናፈቁንም የገለጸ ሲሆን አሁን ግን ትንሽ እንደሚያርፍ አሳውቋል። ጆን ዳንኤልና ቤተሰቦቹን እንኳን ደስ አላችሁ፣ እንኳን ለቤት አበቃህ፣ ቀጣይ ዘመንህ በስኬት ከፍ የምትልበት ይሁን እንላለን። አበቃን። የእናንተን ሐሳብና ስሜት በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።